እንዴት እንደምነግርህ ግራ ገብቶኝ ነበር። እኔም በጣም ነው ማፈቅርህ። በጣም አፈቅርሻለሁ። የረባ ማስረጃ የለንም። ታዲያ ቆይ ምን አይነት ማስረጃ ማቅረብ ነበረብን? ይህን ሁሉ ነገር ባዩሽ ማድረጓና ሀና ተምቹን አስፈራራችሁ። እኔ እንደዚህ አትመስለኝም ነበር። ከሌብነታችሁ ነፃ የሆናችሁ መስሎኝ ነበር። ለካ ተባብራችሁ አውራችሁ ነበር እናቴን ለመግደል ሙከራ ያደረጋችሁት በማለት ተምቹን አናገረችው። ተምቹ በጣም ተናደደ። ነገር ግን ራሱን ለመቆጣጠር እየሞከረ ነበር። አሴር በሰማው ነገር ተደናግጦ ሀናን አስፈራራት። ሰላም ሰላም የቻናል ቤተሰቦች፣ ኢክሩ ሀብታሙ የሚለውን ቻናል ላይክ፣ ሰብስክራይብ በማድረግ ቤተሰብ ስለምታደርጉኝ አመሰግናለሁ። ተምቹ ባየው ነገር በጣም ተደናግጧል። እሱም ሲጀመር ቦርሳው ውስጥ ወርቅ እንዳለ በፍጹም አያውቅም ነበር። ነገር ግን ግራ ገብቶታል። በጣም ደንግጦ ነው የወጣው። ሰላምዬ ቦርሳውን ስትፈትሸው ነበር በዛ ቅጽበት የእናቷን ወርቅ ያገኘችው። ተምቹም ቦርሳውን ለመውሰድና ከእርግብ ለመታረቅ እንጂ በፍጹም ሌላ ነገር ቦርሳው ውስጥ አለው ብሎ አልጠረጠረም። ደጋግማ ግን ቦርሳውን በጠየቀችበት ቅጽበት ከሆነ ካፌ ውስጥ ቁጭ ብሎ እዚህ ቦርሳ ውስጥ ምን እንዳለ ማጣራት ይኖርብኛል፣ የሆነ ነገርም አለ እያለ ከራሱ ጋር ሲያወራ ነበር። አሁን ተምቹ እስር ቤት ለማስያዝ ሀና ቆርጣ ተነስታለች። ይህንን ሲሰማ አሴር ሂዶ አናገራት። እዚህ ጉዳይ ውስጥ የገባው በአንቺ ምክንያት ነው። በእኔ ምክንያት ምንም ሊሆን አይችልም። መጀመሪያውኑ መስቀልና ፎቶውን ሲሰርቅ ዝም አልኩ። አሁን ደግሞ የእናቴን ወርቅ እናቴን አስደብድቦ የእናቴን ወርቅ መስረቅ ጀመረ በማለት ተናገረ። አሴር አንድ ቀን ጮህ ብሎ አናግሯት ወይም ተናግሯት የማይታወቀውን አሁን ግን ተናገራት። በጣም ያበዛሽው አልመሰለሽም እንዴ? ስትከበር እኮ ክብርሽን ከልክ አለፍሽ። አሁን ላይ ተምቹ ቦርሳ ውስጥ ምን ይኖር አያውቅም። ነገር ግን አኖርልኝ ስትለው ነበር ከአንድ ሱቅ አስቀምጦ ከዚያ በኋላ ከሱቁ አንቺን አማና ሰጥቶ ያስቀመጠው። ቦርሳውን በፍጹም ገልጦ አይቶት አያውቅም። ውስጡ ምን እንዳለ እየተካሄደ እንደሆነ የሚያውቀው ጉዳይ የለም። ስለዚህ እሱ ላይ የመጮህ መብት የለሽም በማለት ነበረ ያናገራት። ተምቹ አሁን ላይ እውነትም ምንም ነገር አያውቅም። በጣም ተደናግጧል። ራሱን እስከሚመረምር ድረስ ይሄን ያህል በፍቅር አውርሃለኝ ማለት ነው እስከሚል ድረስ ከድንጋይ ጋር ቁጭ ብሎ በጣም ተናደደ። በዛ ቅጽበት ነበር አሲር ያገኘው። ወንድሜ አንተ ማለት ጓደኛዬ ነህ፣ የክፉ ቀኔ፣ ስለዚህ ምንም ቢሆን ምንም አብረን እንጋፈጣለን በማለት ተናገረ ተምቹ። አሁን ላይ አቶ ኖላዊ በዛ ቢጫ ቦርሳ ውስጥ ወርቅ እንደተገኘ ሲሰሙ አቶ ኖላዊ በጣም ተደናገጡ። በእርግጥ ተምቹ ይህንን ጉዳይ እንዳላደረገው በደንብ ያውቃሉ። ስርቆትም እንዳቆመ በደንብ ያውቃሉ። በዛን የተደናገጡት ቦርሳው ውስጥ ለምን ወርቁን ሊያስገቡ ቻሉ? እንደገና ደግሞ እንዴት እሱ እጅ ሊገባ ቻለ የሚለው ግን ጥያቄ ከእሷ አንደበት እንጂ ሌላ ምንም ማወቅ አልችልም በማለት ከራሳቸው ጋር አወሩ። ምክንያቱም ምናልባት ወጥመድ ውስጥ አስገብተውት ልጅን እስር ቤት ይከቱታል በማለት ነበር። አሁን ላይ አሲር ከሀና ጋር ጮኸባት። ዳግም ወንድሜ አንድ ነገር ከሆነ እኔና አንቺ እዚህ ጋ ያበቃልናል በማለት ነበረ የመለሰላት። እሷም እንደፈለክ መሆን ትችላለህ፣ እኔ አንተም ሆንክ ጓደኛህን የሌባ ተባባሪ ልሆን አልችልም በማለት ስታናግረው በጣም ተናዶ አሲር ሊመታት ሁሉ ቀጥቶ ነበር። ራሱን በጣም ተቆጣጠረ። ሰላምዬ እነዚህ ሌባ ናቸው በማለት ተናገረ። ሲቀጥል ተምቹ የእርግብ ፍቅረኛ እኮ ነው፣ እኛ ቤት ፍቅረኛዋ ነኝ ብሎ የመጣው እሱ ነው። ስለዚህ ለሱ ነው የሰጠችው። ወርቁም ቦርሳው ውስጥ እንዳለ በደንብ ያውቃል ስትል ሰላም እየተናገረች። አሁን ላይ አሲር ሰላምን ለማናገር ሞክሮ ነበር። ሰላም ግን መረጋጋት አልቻለችም። ለማንኛውም ስትረጋጊ ደውይልኝ፣ ሁሉንም ነገር እነግርሻለሁ በማለት አሲር አናገራት። አቶ መስፍን የሰማውን ነገር ሁሉ ለማመን ከብዶታል። ምክንያቱም ወይዘሮ ባዩሽ ያለምንም ውክልና ወይም ያለምንም ነገር
በነፃ ተለቃለች። በእርግጥ እንደምትለቀቅ በደንብ ጠርጥሯል። ነገር ግን እንደዚህ በአጭር ጊዜ ውስጥ ተለቃ ከእስር ቤት ትወጣለች ብሎ አንድም ቀን አስቦት አያውቅም። ለዛም ነው የተደናቀጠው። ወይዘሮ ሜላት ግን ሁኔታው ሁሉ ግራ ገብቷታል። የሆነ ሰው አለ የሚረዳት በማለት ሀና አስተውላት ነበር። በእርግጥም የሚረዳት ሰው አለ፣ እሷ ብቻዋን አይደለችም በማለት ነበረ የመለሰችው። አሁን ላይ ሀና መወሰን እያቃታት ባለበት ቅጽበት ነበር ከአሲር ጋርም የተጣላችው። እንደገና አዝራንም ለማፈላለግ ሞከረች። ግራ ገብቷታል። በአንድ በኩል አዝራ፣ በአንድ በኩል አሲር እያለች ከራሷ ጋር ማውራት ጀምራለች። ነገር ግን አሁን ከአሲር ጋር ተጣላች። አሁን ላይ ከምንም በላይ ልትፈልገው የምትችለው ሰው ቢሆን አዝራ ነው። አዝራም ደግሞ ራስ ወዳድና ስግብግብ ስለሆነ ለፍቅር ውስጥ መሰጠት እንጂ መስጠትን ሳይሆን መሰጠትንም ብቻ ሰው የሚፈልግ አይነት ስለሆነ ትቷት ሄደ። በዛ ምክንያት ነበር እኔ መጎዳት አልፈልግም፣ ከዚህ በኋላ አንቺን አፍቅሬሻለሁ በማለት የመለሰው። አሁን ተምቹ በፖሊስ ሊያዝ እንደሆነና ሁሉንም ነገር ሲያውቁ አቶ ኖላዊ በጭራሽ የኔን ልጅ አውቀዋለሁ፣ እንደዚህ አይነት የረከሰ ስራ ሊያደርግ አይችልም፣ እናም ይህንን ስራችሁን ማቆም አለባችሁ በማለት ነበር። ሀና በፍጹም መታሰር አለበት በማለት አባቷን አናገረች። አቶ ኖላዊ ልጆቼ ለእኔ አሁን ላይ መስዋዕት ከፍለውልኛል፣ ከማንም በላይ ልጅ የማይከፍለውን መወለድ ቋንቋ ነው የሚለውን የኖሩልኝ ልጅ እነዚህ ሁለት ልጆች ናቸው። ልቦናቸው ንጹህ ነው። ምንም ገንዘብና ሀብት ላይኖራቸው ይችላል። ነገር ግን ልባቸው ከገንዘብና ከምንም በላይ የላቀ ንጹህ ልብ ነው ያላቸው። እንደዚህ አይነት ነገር አላደርግም ካለ አላደርግም ነው። ምንም አይዋሹም። ምክንያቱም የሚዋሹለትና የሚቀጥፉለት ዓለም አይደለም ለነሱ በልቶ ማደር ይሄ እንጂ ለነሱ ውሸት አይደለም ሞሊና ውሎና ዳራቸው በማለት አቶ ኖላዊ ተናገሩ። ስለዚህ ምንድን ነው የሚሉኝ አቶ ኖላዊ በማለት አቶ መስፍን ተናገረ። ልጁ ይሄንን ድርጊት አያደርግም። እርግብ በወይዘሮ ባዩሽ ዘንድ አለመሄድ ስትል ነበር። ከዚያ በኋላ አንተን ነው ማምነው ይህን ፖርሳ ያዝ ብላ የሰጠችው። ከዛ ተከትሎ ፖርሳውን ሱቅ ውስጥ አስቀምጦ ሲመለስ ወይዘሮ ሜላት ጥይቱን አውጥታ ልተኩስባት ስትል ከኋላዋ በኩል የመታትም እሱ ተምቹ ነው። የሆነው ነገር ይሄ ነው። ፍቅረኛ ነኝ ብሎ እየገባው ደግሞ እኛ ለማጥመድ እንዲመቸንና የእያንዳንዱን ነገር ምንም እንደምታደርግና ምን እንደምትወድ እንዲሁም ሚስጥር ለማወቅ ነበር። ከዚያ በኋላ ግን እድሜ ላንቺ፣ አንቺን ለማዳን ሲል አሁን ላይ የማይወጣበት ፍቅር ገብቶ እንዲሁ እየጨለለ እያበደ ነው። በዚህ ከቀጠለ ወንድሜ ሊሆነ ነገር ሊሆንብኝ ይችላል በማለት ነበረ አሁን ላይ አሲር የተናገረው። አሲር የተምቹ ነገር ሞቱ ነው። አሁን ላይ ከማንም እና ከምንም በላይ የሚያሳስበውና የሚያስጨንቀው የተምቹ ጉዳይ ነው። ተምቹ ጤና ከሆነለትና ጥሩ ሁኔታ ላይ ከሆነ ምንም ነገር ስጋት እንደማይገባውና እንደማይጨነቅ ደጋግሞ ለሀና ነገራት። አቶ ኖላዊ በሆነው ነገር ግራ ቢጋቡም ግን ልጄ እንደዚህ አይነት ነገር አያደርግም በማለታቸው ተምቹ ደስ አለው። አሁን ፖሊሱን መተው አለባቸው በማለት ሀና ቤተሰቦቿን ለማናገር ሞክራ ነበር። ነገር ግን ቤተሰቦቿ እምቢ አሉ። በስተመጨረሻ ግን ተምቹ ወደ እስር ቤት ከወጣ የአሲርና የሀናም ጉዳይ እዚህ ላይ ያበቃል የሚመስለኝ። እናንተስ ምን ገምታላችሁ? ለነበረኝ ቆይታ እያመሰገንኩኝ አንዳንድ አስተያየቶችን ለምትሰጡኝና ለምታበረታቱኝ ከልብ አመሰግናለሁ። በማበረታታትና አይዞች ስለምትሉኝ በያላችሁ